ኢትዮጲስ ባለፈው ሳምንት በአዲስ አበባ ትምህርት ቤት ተገኝታ ነበር። በዚያም ከተማሪዎች ጋርና ከመምህራን ጋር አስደሳች ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ላሊታ እንደሚከተለው ታቀርብልናለች። ጀቱ በራሪው እንግዲህ ዛሬ እንደምትመለከተው አዲስ አበባ ትምህርት ቤት ነው የምንገኘው። ይገርማል የአዲስ አበባ ትምህርት ቤት ልጆች በጣም ነው ደስ የሚሉት። ብታባባ መልካሙ መተው ነበረ ምሳሌ አነጋገር ጠየቁን። አንድ የሳቱት ነገር የለም። ሁሉም በጣም ጎበዝ ልጆች ናቸው። ዛሬ በጣም ደስ የሚል ፕሮግራም ነው አብረን ያሳለፍነው። ጀቱ አዲስ አበባ ትምህርት ቤት ያሉ ልጆች በሙሉ በጣም ነው ደስ የሚሉት። እስቲ ምን አይነት ፕሮግራም እንዳሳለፍን አብረን የምናየው ይሆናል። ጀቱ በራሪ የነ ቶሎ ቤት ግርግዳው ሰንበሌጥ ባልደረባችን አንድነትም ዝርዝር አላት። እንከታተላለን። አመሰግናለሁ። ጀቱ ኢትዮጲስ በአዲስ አበባ ትምህርት ቤት ተገኝታ ነበረ። እጅግ አስተማሪ አዝናኝ ዝግጅቶችን አቀረበች። በእለቱ የፓፔት ትዕይንት፣ ሰርከስ፣ ውዝዋዜ ቀርቦ ነበረ። ግጥምም ነበረ። የተለያዩ ውድድሮች ቀርበዋል። አስተያየት ተቀብለናል። በነገራችን ላይ አባባ መልካሙ በእለቱ ተገኝተው ነበርና ከተማሪዎቹ ጋር ደስ የሚል ጊዜን አሳለፉ። አሁን ወደ አስተያየቱ እንሂድ። እኔ ምስክር አይናዲስ እባላለሁ። የአዲስ አበባ ትምህርት ቤት አካዳሚክ ዳይሬክተር ነኝ። አዲስ አበባ ትምህርት ቤት በ1986 ጀምሮ የተጀመረ የትምህርት ተቋም ነው፣ የግል ተቋም ነው። እንግዲህ ከኢትዮጲስ ጋር ብዙ ጊዜ ያው የመጡ አስተማሪ ፕሮግራሞችን እና አዝናኝ ፕሮግራሞችን ለልጆች ይቀርባል በየጊዜው። በዚህ አመትም መታችሁ እነዚህ ፕሮግራሞች ለልጆቹ አስተማሪና አዝናኝ ፕሮግራሞችን ስላቀረባችሁ ደስተኞች ነን። እናመሰግናለን። ስሜ ሄለን ሀብተ ሚካኤል ይባላል። የአዲስ አበባ ቅድመ አንደኛ ትምህርት ዘርፍ ርዕሰ መምህርት ነኝ። ኢትዮጲስ እኛ ጋር በመምጣቷ በጣም ደስተኞች ነን። ከዚህ በፊትም ኢትዮጲስ እኛ ጋር መጣ ልጆቻችንን በማዝናናት ትምህርት በመስጠት እና ልጆቻችን በጣም ደስተኞች ሆነው ነበረ። አሁንም ደግሞ በዚህ በያዝነው አመት በ2018 ዓመተ ምህረት ኢትዮጲስ እኛ ጋር በመምጣቷ በጣም ደስተኞች ነን። እናም በዚህ ትምህርት ቤታችን ውስጥ በአዲስ አበባ ትምህርት ቤታችን ውስጥ ኢትዮጲስ በመገኘቷና ከልጆቻችን ጋር ባደረገችው መልካም የሆነ ጊዜ በጣም ደስተኞች ነን። ለወደፊትም ከኢትዮጲስ ጋር ብዙ ስራ አብረን እንሰራለን ብለን እናስባለን። ኢትዮጲሶች እኛ ጋር ስለመጣችሁ በጣም ደስተኞች ነን። በአዲስ አበባ ትምህርት ቤታችን ስም እናመሰግናለን። ኢትዮጲስ ስለመጣሽ በጣም ደስ ብሎኛል። ኢትዮጲስ ስለመጣሽ አመሰግናለሁ። ኢትዮጲስ ስለመጣ